ቴምር ሪል ስቴት ከ8 በላይ ሳይቶችን ጥንቅቅ አድርገን አስረክበን አሁን ደግሞ ሳር ቤት ቫቲካን ኤምባሲ አቅራቢያ ሊሴ ገብረ ማርያም እና አዋሬ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% በሚደርስ ልዩ ቅናሽ ለጥቂት ቀናት ብቻ የሚቆዩ አፓርትመንቶችንና ሱቆችን ደግሞ በፒያሳና በቃሊቲ በገላን ከ500 ሺህ ብር ጀምሮ ቅድመ ክፍያ በመክፈል በ2.5 ሚሊዮን ብር ሙሉ ክፍያ ለሽያጭ አቅርበናል። ልብ ይበሉ ያለምንም ወለድ የግንባታ ዕቃ ጭማሪ በኢትዮጵያ ብር ብቻ ከፍለው የሚዋዋሉበት። ሰላምና ጤናን ፍቅርን በረከትን ያድልልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? ዛሬም እጅግ በጣም ጠቃሚ የሆኑ መረጃዎችን ይዤላችኋለሁ። በዋነኝነት ሁለት መረጃዎችን ያካተትኩላችሁ። ያውም በመጀመሪያ ደረጃ በሀገራችን ኢትዮጵያ ውስጥ በብዙ የማጭበርበር ተግባር ብዙ ሰው ተሰማርቶ ብዙ ነገር እያደረገ ነው ያለው እንደሚታወቀው ማለት ነው። በዚህ ደረጃ ላይ ደግሞ ፖሊስ እየተከታተለ እንደነዚህ አይነት ማህበረሰብ ስርዓት ያጡ ሰዎችን ስርዓት እያስያዘልን ስለሆነ እግዚአብሔር ያክብርልን ማለት እንወዳለን። ዛሬ የሰማነው በጣም የብዙ ሰዎች ለቅሶ ነው ያለበት ውድ ቤተሰቦች። ይሄ ኢትዮጵያዊ የስራ ሰው ነው። በጣም በብዙ መልኩ የሚታወቅ የስራ ትጋት አለው። ይፈጥራል፣ ቆንጆ ሀሳቦችን ይፈጥራል። ነገር ግን የሚፈጥራቸውን ሀሳቦች በጠቅላላ መሰረት የሚያደርገው በተደጋጋሚ ስሙ በማጭበርበር ይነሳል። አዝናለሁ ይሄን ስል ማለት ነው። የስራ ሰው ሆኖ ብቻ ስሙ በዛ ቢነሳ በጣም የሚገራርም አይዲያዎች የሚፈጥር ልጅ ነው፣ የሄሎ ታክሲ ባለቤት ማለት ነው። ነገር ግን በተደጋጋሚ ከዚህ ቀደምም እንደዚህ አይነት ነገር እንግዲህ ተነስቶበት ብዙ ነገር ሲባል ነበር። አሁንም እንደገና ደግሞ ተመሳሳይ ስህተት ነው የሰራው ማለት ነው። በዛም የተነሳ እንግዲህ ፖሊስ ዛሬ በቁጥጥር ስር አውሎታል። ይሄን ሰው የሄሎ ታክሲ ባለቤት አቶ ዳንኤል ይባላሉ። ይዞታል፣ አስገብቶታል ማለት ነው። ከዚህ ጋር የተያያዘውን አፕዴት ወይም ደግሞ ተጨማሪ የሰማናቸው ነገሮች አሉ። እነዛንም አካክዬ በዚህ ፕሮግራሜ ላይ አካትቼላችኋለሁ ውድ ቤተሰቦቼ። ሌላኛው በአሜሪካ ቦምብ ሊፈነዳ ነው። ይሄንን በደንብ ያዙት። ይሄንን ነገር በደንብ አድርጌ ያስረዳችኋለሁ። ይሄ የሚፈነዳው ቦምብ ዝርያ ምን አይነት ነው? ማስጠንቀቂያ ወጥቷል። ስለዚህም ይሄንን መረጃ በሚሰሙ አሜሪካውያን ዘንድ ላይ ዝግጅት ማድረግ ስለሚያስፈልግ ይሄንን በተመለከተ በግልጽ ማሳየት ያስፈልጋል። ከዛ ውጪ ቻይና አሁን ባለበት ሁኔታ ላይ በከፍተኛ እሰጥ አገባ ውስጥ ነገሮችን ይዛ ቀጥላለች። ከታይዋን ጋር ያለው ነገር እንደቀላል አይታይም ውድ ቤተሰቦቼ። አሁን ላይ የተባባሰና የተጋጋመ ነገር ይታያል። ቻይና በታይዋን ዙሪያ ላይ ከፍተኛ የጦር አቅም ይዛ በጣም ትላልቅ የጦር መሳሪያዎችን ሚሳኤሎችን ማለትም ሱፐርሶኒክ የሆኑ ሚሳኤሎችን ሁሉ ጨምሮ የጦር ጀቶችን ጨምሮ የጦር መርከቦችን ጨምሮ እጅግ በጣም ውስብስብ ልምምድ እያደረገች ትገኛለች። ይሄ ጉዳይ በጣም ዓለም ላይ ድንጋጤ ነው ያፈጠረው። ምክንያቱም ኦልሞስት ታይዋን ያለችበትን ፖርት በጠቅላላ ማለትም ወደቦቿን በጠቅላላ የዘጋው ትናንትናና ዛሬ። ይሄ ነገር የተከሰተው ከመቼ ጊዜ ጀምሮ ነው የሚለውንም ጨምሬ ልንገራችሁ። ከዛ አስቀድሜ ግን ዛሬ በጣም አስደንጋጭ የተሰማ አንድ መረጃ የዜሌንስኪ መንግስት በፕሬዝዳንት ፑቲን መኖሪያ ቤት ላይ በጣም አስደንጋጭ ጥቃት ፈጽሟል እና የፈጸመውን ጥቃት በተመለከተ ፕሬዝዳንት ትራምፕ ሲሰሙ ከፍተኛ ድንጋጤ ውስጥ እንደገቡና ይሄንን እብደት ዩክሬን ታደርጋለች ብዬ አልጠበኩም ነበር የሚለው ነገር እንደተናገሩ፣ ሩሲያም ደግሞ ለዚህ የሚሆነው በቀል አድርጋለው የሚለው ነገር መናገሯ ተሰምቷል። እንግዲህ ዛሬ በዜሌንስኪና በትራምፕ መካከል መልካም የተባለ ውይይት እንደተደረገ የታወቀ ይሄ ነገር ተፈጥሯል። ነገር ግን የዜሌንስኪ መንግስት እኛ አላደረግንም ይሄንን ነገር እያለ ነው። በፕሬዝዳንት ቭላዲሚር ፑቲን መኖሪያ ቤቶች ላይ ጥቃት ነው፣ የድሮን ጥቃቶች ነው የተፈጸመው። በጣም አደገኛ የድሮን ጥቃት ነበረ። ይሄን በተመለከተ ክሬምሊን በግልጽ ያስቀመጠው ነገር አለ። ዜሌንስኪ ግን ሲናገር it's critical that the world doesn't stay silent now. We cannot allow Russia to undermine the work on achieving the lasting peace.
ይህንን የሰላም ስምምነቱን ተመልክቶ ያለው ነገር ላይ ሩሲያ ያላትን ትኩረት እንድታረግ ይፈልጋሉ የሚለው ነገር በጠቀሱበት ሰዓት ላይ ነው ይሄ የሆነው። ይሄ በተያያዘ እንግዲህ ውድ ቤተሰቦቼ በጣም ሲሪየስ የሆነ ነገር ነው። የፕሬዚዳንት ትራምፕ መንግስት ለዘለንስኪ መንግስት ወይም ለዩክሬን የ15 ዓመት የጦር ጥበቃ ከለላ ወይም ሴኩሪቲ ዋስትና እንደሰጣቸው ዛሬ ተሰምቷል። ይሄም ለሰላም ስምምነቱ እገዛ ያደርጋል ተብሎ ነው የተዘጋጀው። ይሄ ባለበት ሁኔታ ይሄ ነገር ተፈጥሯል። ሩሲያ ደግሞ በቀላለው የሚለው ነገር እያነሳች ትገኛለች። ይሄንንም ለዛሬ በሩሲያው ፕሬዚዳንት ቭላዲሚር ፑቲንና በትራምፕ መካከል የስልክ ልውውጥ ተደርጓል። በዚህ የስልክ ልውውጥ ሰዓት ላይ ይሄን ጉዳይ ፕሬዚዳንት ትራምፕ መግለጻቸው ተነግረዋል። ጉዳዩ ውስብስብ የሆነ የዓለማችን ቅርጿም የተጨመላለቀበት ደረጃ ላይ ያለችበት ጊዜ ላይ እንዳለን ሁላችንም እንረዳለን። ወደ መረጃዎች ልግባ፣ አብራችሁን ቆዩ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ አሁን ዛሬ ቻይና እያደረገች ያለችው የጦር ልምምድ ማለት እንደ ቀላል የሚታይ ነገር አይደለም። ሆኖ የማያውቅ አይነት የጦር ልምምድ ነው። ኦልሞስት ከበባ ነው። ታይዋንን ከባታለች። አሁን ባለችበት ሁኔታ ላይ ከፍተኛ የሆነ የጦር ልምምድ ይመስላል እንጂ ጦርነት የሚመስል ነገር ነው እየተባለ እየተነገረ ነው ያለው። እንደምታውቁት እንግዲህ በሁለቱ ሀገራት መካከል ያለው አውድ ችግሮቹም የተጸነሱት በ1950ዎቹ በኋላ ባሉ ጊዜያቶች ላይ እንደሆነ ይታወቃል። ከዛም በ1954 55 ድረስ እንግዲህ የቻይና በተለይ የሮክ ወይም ROC የሚባል የኦፍሾር አይዝላንድ አለች እዛ አካባቢ ላይ ማለት ነው። በዚህ ደሴት በታይዋን አካባቢ ያለ ደሴት ላይ ድብደባ የፈጸመችበት ጊዜ ይታወሳል። ከዛ በኋላ የአሜሪካና የታይዋን ሚቹዋል ዲፌንስ ትሪቲ የሚባል በዛ ቦታ ላይ ቻይና በታይዋን ቦታ ላይ እንግዲህ የታይዋን ሰዎች ማለት እንደሚታወቀው ቻይናውያን ፖለቲከኞች የነበሩ ቻይናውያን ሲያሸንፉና የቻይና አሁን ያለው ፓርቲ ወይም የዚህ የኮሚኒስት ፓርቲው በተቆጣጠረበት ሰዓት ላይ እነዚህ ፖለቲከኞች ከዚህ ቀደም ለነጃ ጃፓን ይረዱ የነበሩት አካላት አፈግፍገው ታይዋን ላይ የተቀመጡበት ስፍራ ነው። ከዛ ታይዋን ላይ ከተቀመጡ በኋላ እነዚህ ፖለቲከኞች ታይዋንን እንደ ሀገር አድርገን እንቀጥላለን ብለው የመሰረቷት ናት። ለዛም የአሜሪካዎቹ የጃፓን እርዳታና እገዛ እንዳለበት ይታወቃል። ከዛ በኋላ በ1954 እና 55 ቻይና ያን ስፍራ በመታች በደበደበች ሰዓት ላይ በአሜሪካና በታይዋን መካከል ሚቹዋል ዲፌንስ ትሪቲ የሚባል የጋራ የመከላከያ ስምምነት ብለው ፈረሙ። ያ ጡዘቱን የመጀመሪያውን ጡዘት ያመጣው በቻይና እና በአሜሪካ መካከል ይሄ ነው። ሁለተኛው ጡዘት በ1958 የተነሳው ነው። ይሄም እንግዲህ እንደሚታወቀው በዚህ አይዝላንድ ላይ በዚች በታይዋን ደሴት ላይ የአሜሪካ ናቫል የጦር ኃይል የባህር ኃይሏ በተለይ ኢንተርቬንሽን ላይ ቻይና ኢንቬዥን ብታረግ ቻይና መታ ታይዋንን ብትወር ጣልቃ ገባለሁ ብላ አሜሪካ መናገሯ የፈጠረው ቁጣ ቻይና በታይዋን ጉዳይ ላይ እየተበላች እንደሆነ ጨዋታው በጣም ሲሪየስ እንደሆነ የገባት ጊዜ ነው 1958። ከዛ ሶስተኛው ግጭት የተነሳው እንደምታስታውሱት በ1995 እና 96 አካባቢ ይሄ የሚሳኤል ሙከራ አደረገች ቻይና። ይሄም በተለይ የቻይና በወቅቱ ታይዋን የፕሬዚደንሻል ምርጫ ወይም ደግሞ ዲሞክራቲክ ምርጫ ያካሄደች የነበረችበት ሰዓት ነው ተብሎ ነው የሚባለው። ስለዚህ በዛ ሰዓት ላይ ቻይና የሚሳኤል ሙከራ አደረገች በዚህ አካባቢ ላይ ማለት ነው። የቻይናን ምርጫ ለመረበሻን አድርጋ የነበረበት ነገር ከፍተኛ ቁጣ በምዕራባውያንና በምስራቃውያኑ መካከል ያስነሳ ነው። አራተኛው በታይዋንና በቻይና በጣም ከባድ ውጥንቅጥ የፈጠረው ነገር በ2022 እስከ 2023 በነበረበት ሰዓት ነው። ይሄ የምታስታውሱ ከሆነ ናንሲ ፕሎሲ የምትባለዋ የአሜሪካ በጣም ንክ የሆነች ፖለቲከኛ ታይዋን ላይ ሄዳ ከጎበኘች በኋላ ነው የአሜሪካ ፖለቲከኞች ታይዋን ላይ ሄደው ነጥለው ከቻይና ውጪ እውቅና ውጪ መጎብኘት ለቻይና በእጅጉ የሚያበሳጭ ነገር ስለነበረ ከዛ ጊዜ ጀምሮ እስከ 2025 ድረስ ነገሮች እሰጥ አገባ እየፈጠሩ መጡ። አሁን ባለንበት አውድ ላይ 2025 ደረሰ ማለት ነው። 2025 ላይ የሆነው ነገር እንግዲህ ግልጽ ነው። ከዚህ ቀደም ብሎ በሰሞኑን ማለት ነው አሜሪካ የ11.1 ቢሊዮን ዶላር
የጦር መሳሪያ ሽያጭ ለታይዋን እንደምታደርግ ተሰማ ማለት ነው። ይሄም እንግዲህ ናሳ ኤምኤስ የሚባል አንድ የአየር መከላከያ ዲፌንስ ሲስተም አለ። ይሄን ዩኒት ጨምሮ ሌሎችን በጣም ከባድ የሚባሉ ጦር መሳሪያዎችን ለታይዋን ለመስጠት ይሄ እብደት ነው የሚል ነው እንግዲህ ልብ በሉ። ከዛ በኋላ የትራምፕ መንግስት በዚህ ጉዳይ ላይ ያለውን ነገር እንግዲህ ለማስተባበል ብዙ ጥረት እንዳደረገ ይታያል። ይሄ ባለበት ደረጃ ላይ እንደገና ሌላ እሳት ሰሞኑን ተቀጣጠለ ማለት ነው። ይሄም እሳት የተቀጣጠለው ከጃፓን ነው። ጃፓን ምንድነው ያለችው? እንግዲህ እንደሚታወቀው በቶኪዮና በቤጂንግ መካከል የፖለቲካ መላላት እንደተፈጠረ ይታወቃል። አሁን ባለበት ሁኔታ ላይ የጃፓኑ የጠቅላይ ሚኒስትር ሲናገሩ ከዚህ ጋር ተያይዞ ያወጡት ሐሳብ በግልጽ የተነገረው ነገር ቢኖር ቻይና ታይዋንን የምታጠቃ ከሆነ ማንኛውንም ጥቃት የምትፈጽም ከሆነ this could trigger Japanese military response የሚለው ነገር በግልጽ ሰሞኑን ተናገሩ። የጃፓን የጦር ኃይል ጥቃት ይፈጽማል በቻይና ላይ የሚለውን ማለት ነው። እንግዲህ ቻይና የድሮ አይደለችም። ጃፓን በቀጠቀጠችና በገዛች ሰዓት ላይ ያለችው ቻይና አይደለችም። እጅግ የፈረጠመች ቻይናን ነው ጃፓን እንዲህ ያለችው። ጃፓን ማለት ደግሞ የተዳከመች ሀገር ናት። የተገላቢጦች ነው። በዛ ሰዓት ላይ ጃፓን ሀያል ናት፣ አሁን ደግሞ ቻይና ሀያል ናት። ስለዚህ የተገላበጠው ዓለም ላይ ያለ ውይይት ነው። ቻይና ጃፓንን በጣም መበቀል ትፈልጋለች። እንደምታውቁት በቻይናና በጃፓን መካከል የነበረው ጦርነት ብዙ ዘግናኝ ነገሮች የተፈጸሙበት ነው። እንደው በአንድ ወቅት ላይ እንግዲህ ከ300,000 በላይ ሴት ልጆችና ሴቶችና ህፃናትን ጃፓናውያኑ እየደፈሩ ሰውነታቸውን መራቢያ አካልና መጸዳጃ አካላቸውን ሚውቲሌት እያደረጉ እየሰነጣጠቁ ይገድሏቸው የነበረበት ጊዜ እንደነበረ ይታወቃል። በጣም ዘግናኝ ታሪክ በጃፓንና በቻይና ጃፓን ቻይናን በወረረች ሰዓት ላይ ተደርጓል። ከዛ በኋላ ጃፓን ተበቅላ አታውቅም። ይሄን አጋጣሚ ደግሞ ቁስል ይቀሰቅሳል። አሁን ጃፓን ያለችው ቻይና ምንም አይነት ሙከራ ታይዋን ላይ ብታደርግ ጦር ይዤ እገባለሁ የሚለው ነገር በጣም አስፈሪ ዜና ሆኗል ማለት ነው። ቻይናም ደግሞ ለምን ተነካው የድሮዋ ቻይና አይደለም የሚል የተንቦገቦገ ስሜት ነው ይሄንን የጦር ልምምድ እያደረገች እንድትገኝ ያደረጋ። እንግዲህ ይሄ ጦርነት ቢሆንና ወደ ነገሮች ወደ አላስፈላጊ ደረጃ ላይ ቢሄዱ ምናልባትም ከ5 ትሪሊየን ዶላር በላይ የአካባቢ ኢኮኖሚ ዳሜጅ በዓለም ላይ ይዞ ሊመጣ እንደሚችል የሚነገርበት አይነት ጦርነት ሊከሰት እንደሚችል ይነገራል። ይሄም በጣም በዋነኝነት ታይዋን የምታመርታቸው ሴሚኮንዳክተር እንግዲህ ዓለም ላይ ሮቦቱን በሉት የድሮን ቴክኖሎጂ በሉት የጦር መሳሪያን በሉት ሚሳኤሎችን በሉት በአይን የማይታዩ ጥቃቅን በ2 ናኖሜትር እና በ1 ናኖሜትር ወይ በዛ ደረጃ ላይ በጣም ትንሽ የሆኑ ሴሚኮንዳክተር ካፓሲተሮችን ኤሌክትሪክ ማቀጣጠያ ክሮችን በዓለም ላይ ብቸኛ የምታመርተው ታይዋን ናት። ስለዚህ ታይዋን የዚህ ቁልፍ ቦታ ናት። ይሄ TSMC የሚባለው ተቋም ቀላል ተቋም አይደለም። ለምሳሌ ይሄ አፕል ፎን ነው። በዚህ አፕል ስልክ ላይ ያለው ሴሚኮንዳክተር በ2 ናኖ ሜትር ደረጃ ለአፕል ካምፓኒ የምታመርተው ታይዋን ናት። አሜሪካ ጥቅም አላት ታይዋን ላይ። ቻይናም ደግሞ ታይዋን የኔ ናት ብላ የምትለው በጣም ከባድ ሀገር እና ከባድ ነገር የሚያመጣ ነገር እንደሆነ ይታወቃል። ይሄ ባለበት ሁኔታ ላይ ይሄ ኤስካሌሽን አሁን ዛሬና ትላንትና በግልጽ ቻይና እያደረገች ያለችው ልምምድ ከዛ ጋር ይያያዛል። ጀስቲስ ሚሽን 2025 በሚል ነው የተሰየመው። ለፍትህ የሚደረግ የ2025 ሚሽን በሚል ቻይና ይሄንን የጦር ልምምድ በዚችው በታይዋን ድንበር ላይ በዙሪያ ገባው ላይ ያደረግሽ መሬቴ ነው ማንንም አይመለከተውም የሚል አይነት ነው። ስኬልና ስኮፑ ሲታይ እንግዲህ ዋርሺፕ የጦር መርከቦች ያሉበት፣ ተዋጊ ጀቶች ያሉበት፣ ድሮኖች ያሉበት፣ ላይቭ ፋየር አርትለሪ ያለ በቀጥታ ላይቭ የሆነ ተኩሶች ሁሉ የተሰሙ ነው ያሉት። በሰባቱም የታይዋን መውጫ የማሪታይም የባህር መውጫ ዞኖቿን በጠቅላላ ነው ቻይና አሁን ዛሬ የተቆጣጠረችው። ይሄም እንግዲህ በጣም ከፍተኛ የሆኑ በጣም ብዙ የንግድ ትስስር ያለባቸው ፖርቶች ወይም ወደቦቿ በጠቅላላ ቻይና ከባ ይዛለች አሁን ባለበት ሁኔታ ላይ። ይሄም ሬርሳር የተባለው ነገር ደሴቲቱን አይዞሌት አድርጎ ለማስቀመጥ የተደረገ ነገር ነው ተብሏል። የዓለም አቀፉ ንግድ ስርዓትና የወታደሮች ሰፖርት እንዳይሰጣት ለማድረግ ለታይዋን እየተደረገ ያለ የጦር ልምምድ ነው ተብሏል። ታይቶ የማይታወቅ የጦር ልምምድ እየተባለ እየተነገረ ይገኛል ማለት ነው። እንግዲህ ይሄ ጉዳይ እየተቀጣጠለ የመጣው ከኤክስተርናል ዲተረንስ እንደሆነ ይታወቃል። ጃፓን በተለይ ሰጀስት ያደረገችው ፖቴንሻል ሚሊተሪ ኢንተርቬንሽን በቻይና
ታይዋንን የምታጠቃት ከሆነ የጦር ኃይሌን ይዤ እገባለሁ ያለችው ነገር በጣም አስደንጋጭ ነገር፣ እንደገናም የአሜሪካ የጦር መሳሪያ ንግድ ለታይዋን፣ እነዚህ ነገሮች ሰሞኑን በጣም ከባድ ነገር በቻይናና በታይዋን መካከል ሊያመጣ ወይም በቻይናና በና አሜሪካ መካከል ሊያመጣ እንደሚችል እየተነገረ ይገኛል። ጃፓን እንግዲህ እነዛ ታይዋን ላይ የተቀመጡት ሰዎች ወይም ፖለቲከኞች የነበሩ አካላትና ቤተሰቦቻቸው በእኛ ምክንያት የተሰደዱ ናቸው ብለው የሚያምኑ ስለሆነ እስካሁን ጃፓን ይመለከተኛል የሚለውን ነገር የምታሳይበት ነገር እንዳለባት ያላችሁ ማለት ነው። ሐሳቤ ልቀጥል። አሁንም አሜሪካ ቦምብ ሊፈነዳ ነው ምን ማለት ነው የሚለውን ነገር በደንብ አድርጌ ላሰማችሁ። ከዛ የፖሊስ የያዘውን ኢትዮጵያዊ በማጭበርበር የተከሰሰውን ሰው በተመለከተ በመጠኑ አሳያቸዋለሁ። አሁንም አብራችሁን ቆዩ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦች አሜሪካ ውስጥ ላሉ የሣድስ ቤተሰቦች ታላቅ ማስጠንቀቂያ ነው የሚሆነው። ቦምብ ሊፈነዳ ነው ማለት ፊዚካል ቦምብ አይደለም፣ ቦምብ ሳይክሎን ይባላል። ይሄ ቦምብ ሳይክሎን እንግዲህ በግሬት ሌክስ የሚባሉ ቦታዎች ላይ እንደገና በኖርዝ ኢስት አካባቢ ላይ ባሉ እንደነ ሚቺጋን ባሉ ቦታዎች ላይ በጣም አደገኛ የከባቢ አየር ለውጥ ላይ መሰረት ያደረገ ፍንዳታ የሚሰማበት ይሆናል ማለት ነው። ይሄ ፍንዳታ በትክክል የሚያሳየው ነገር አሜሪካ በእነዚህ ቦታዎች ላይ ቦምብ ሳይክሎን ተብሎ የሚታወቀውን ይሄ ሁኔታ እንዲከሰት የሚያደርግ ነው። እንግዲህ ቦምብ ሳይክሎን ተብሎ የሚታወቀው ነገር ሚድ ላቲቲዩድ ላይ ቀረብ ባለ ቦታ ወይም በጣም ከፍ ባላለ የሰማይ ክፍል ላይ እንግዲህ በጣም በፍጥነት የሚጠራቀም ወይም ደግሞ ራፒድ ኢንተንሲፊኬሽን ኦፍ ሚድ ላቲቲዩድ ሳይክሎን ነው። የሳይክሎን ዝርያ ነው። ነገር ግን እዚህ ቦታ ላይ ዝቅ ባለ ቦታ ላይ በከፍተኛ ፍጥነት በሚጠራቀምበት በሚሽከረከርበት ሰዓት ኢስተርሊ ነው፣ ወደ ምስራቅ አቅጣጫ የሚሽከረከር ነው። ይሄ በሚሆንበት ሰዓት ላይ ኢንተንሲፊኬሽኑ እንግዲህ በራፒድ ድሮ ኢን ፕሬሸር ጋር ተያይዞ ይከሰታል ማለት ነው። በፍጥነት ፕሬሸር ወይም ግፊት በፍጥነት የሚላላበት ነገር ይፈጠራል ማለት ነው። ይሄ ግፊት እንግዲህ ያ ፕሬሸር መሃል ላይ በሚሆንበት ሰዓት ላይ እንደሚታወቀው የሚሊ ባር የሚባል አለ። በሚሊ ባር ማለት አንድ ባር አለች። አንድ ባር እንደዚህ ብትሆን በዚች ባር ሚሊ ባር የምትባለዋ ትንሿ ሚሊ አንዷን ወስዳችሁ በአንድ ሚሊ ሜትር የዚህን ባር ብትለኩት ያችን መጠን ታክል ስፋት ሚሊ ባር ይባላል። ያቺ ሚሊ ባር በ24 ሰዓት ውስጥ 24 ሚሊ ባር ያክል የመለጠጥ ባህሪ ያሳያል ማለት ነው። የዚህን ጊዜ እንግዲህ ራፒድ ነው ኢንቴንሲፋይ ባደረገ የሚሽከረከር ሳይክሎን ላይ ፕሬሸር በጣም ኃይለኛ ግፊት በሚኖርበት ሰዓት ከባድ ጠጠር የሆኑ በረዶዎች ይፈጠሩ ነበረ። ነገር ግን ላላ በሚልበት ሰዓት ላይ ይሳሳል ማለት ነው። የከላይ ሳይክሎኑ ወይም የሚሽከረከረው የዚህ እርጥበታማ አየር እየሳሳ ወዲያው በፍጥነት ነው የሚሳሳው። ስለዚህ በ24 ሰዓት ውስጥ 24 ሚሊ ባር ያክል የመለጠጥ ባህሪ በሚያሳይበት ሰዓት ላይ ከዛ ሙቀት አለ፣ ከስር የሚመጣ የሙቀት ባህሪ፣ እንደገና ደግሞ ደረቅ የሆነ አየር ቀዝቃዛ አየር፣ ደረቅ ቀዝቃዛ አየር አለ። የነዚህ ግጭቶች የሚፈጥረው ነገር ከፍተኛ አትሞስፌሪክ ቦምብ ይፈጥራል፣ አትሞስፌሪክ ፍንዳታ ይፈጥራል ማለት ነው። ይሄም እንግዲህ ቦምቦጄኔሲስ ይባላል። ይሄ ቦምቦጄኔሲስ በሚፈጠርበት ሰዓት ላይ ምስቅልቅል ያለ ነገር ይከሰታል። ይሄ ፍንዳታ እንግዲህ አካባቢውን በከፍተኛ ደረጃ ላይ የሚጎዱ በጣም በርካታ ነገሮችን አከታትሎ ሊመጣ ይችላል። በዚህ መሰረት በጣም ከፍተኛ የሆነ ፓወርፉል ዊንድ ይፈጠራል። እንግዲህ ታስቦ የነበረው በረዶ ነው፣ ነገር ግን በረዶ ወደ ንፋሳት ይቀየራል። እሱ ብቻ አይደለም፣ ብትንትንትን ያለ በረዶ የማይታይ ሰው የማይታይ ዜሮ ሳይት ድረስ ሊመጣ ይችላል። ለምሳሌ አንድ ምስል እዚህ ጋር ባሳያችሁ ደስ ይለኛል። ይኸውላችሁ እስከዚህ ድረስ በረዶ ሊበተን ይችላል። ጠጣር መሆን የሚገባቸው በረዶዎች ብትንትናቸው ወጥቶ ወደ መሬት ይመጣሉ። ልክ እንደዚህ ይሆናል ማለት ነው። ይሄ ቦምብ ሳይክሎን ይሆናል ማለት ነው። በዚህ ቦምብ ሳይክሎን ላይ የሚከሰቱ ነገሮች በጣም አደገኞች ናቸው። ስለዚህ ዊንድ ኢንቴንሲፋይ ያደርጋል፣ ንፋሳት በእጅጉ ይጨምራሉ፣ ሃሪኬን ፎርስ ገስቶች ይኖራሉ። እንግዲህ በጣም ከባድ የሆኑ የሃሪኬን ግፊት ንፋሳት ይመጣሉ። ከ74 እስከ 95 ሜትር ማይልስ ፐር አወር የሚሆኑ ንፋሳት ሊፈተለጉ ይችላሉ። ዛፎችን ይገነጣጥላሉ፣ ብዙ የቆሙ ምሰሶችን ይገነጣጥላሉ፣ ቤቶችን ሊያፈረካክሱ ይችላሉ። ከዚህ ጋር ተያይዞ እንግዲህ በአሜሪካ በዚህ አካባቢ ላይ የምትኖሩ ሣድስ ቤተሰቦች ጥንቃቄ እንድታደርጉና በቤቶቻችሁ እንድትቀመጡ ዛሬ ነገ ይሄ ነገር ይታያል ማለት ነው። ከዛ ለሰዓታትና ለቀናት ሊቆይ ይችላል። ትራቭል
ሊስተጓጎል ይችላል። የመብራት ሊጠፋ ይችላል። በየቦታው ላይ ቶሬንሻል የሆነ ሬንፎል ሊፈጠር ይችላል። ከዛም ፍላሽ ፍሉድ ሊፈጠር ይችላል። ጠራርጎ የሚሄዱ ዝናብ ሊፈጠር፣ ፈሳሽ ሊፈጠር ይችላል። ጎርፍ ሊፈጠር ይችላል። ላንድ መድስላይድ ሊፈጠር ይችላል። ጭቃ እየተንሸራተተ ሊመጣ ይችላል። እንደነዚህ አይነት ነገሮች እንግዲህ ብዙ አይሆኑም። በከባቢ አየር መዋዠቅ የተነሳ ከሚከሰቱ የዓለማችን ኪሳራዎች መካከል ቦምብ ሳይክሎን አንዱ ነው ማለት ነው። ስለዚህ ልክ በረዶ ሲፈነዳ የሚፈጠረው ነገር በከፍተኛ ደረጃ አካባቢው ላይ ኬኦስ ይዞ ይመጣል። በጣም ጠንካራ ንፋስ ሊኖር ስለሚችል በእነዚህ አካባቢ ላይ ኢንፍራስትራክቸሮች ላይ ትራቭል ዲስረፕት ሊያደርግ ይችላል። እነዚህም ትራቭል እንግዲህ ፎለን ዴብሪስ አሉ፣ የሚፈነዳዱ ነገሮች። እነዚህ በጣም ብዙ ድቅቅ ያሉ በረዶች እነዚህ ካንስሌሽን ጉዞ ሊያስተጓጉሉ ይችላሉ። መንገዶች ይዘጋሉ። በብዙ መልኩ የሚመጡ የትሬን መሰል መንዳት አይቻልም። በጣም ነው የሚሸፍነው። እንደነዚህ አይነት ነገሮች በተከሰቱበት ሰዓት ላይ ከፍተኛ ጥንቃቄ ይፈልጋል ማለት ነው። ውድ ቤተሰቦቼ ምናልባትም የባሮሜትሪክ ፕሬሸር ሊቀንስ ይችላል። በጤና ላይ ይሄ ፊዚካል ዲስኮምፈርት ሊፈጥር ይችላል። እንደ ሄዴክ፣ ራስ ምታት፣ የመገጣጠሚያ ላይ ህመሞች፣ ሌሎችንም ነገሮች ሊይዞ ሊመጣ ይችላል። ከጤና ጋር የተያዙ ችግሮችን ሊያስከትል ይችላል። ስለዚህ በቤቶቻችሁ መቆየት ያስፈልጋል ማለት ነው። በእነዚህ በተጠቀሱት ስፍራዎች ላይ ያላችሁ ሣድስ ቤተሰቦቼ ይህን ጠቁሚያችሁ ወደ መጨረሻው መረጃ ልለፍ። የኢትዮጵያ የአዲስ አበባ ፖሊስ ይህንን እርምጃ ወስዷል። እንግዲህ ክቡራትና ክቡራን ሣድስ ቤተሰቦቼ የአዲስ አበባ ፖሊስ እንዳሳወቀው ከሆነ በጣም መሰረታዊ የሆነ ነገር ነው። በእነዚህ ሰዎች ላይ ክስ መስርቷል። እነዚህ ሁለት ሰዎች እንግዲህ የትራንስፖርት አሽከርካሪዎችን እናመጣለን በሚል በ127 ሰዎች ላይ ከባድ የማታለል ወንጀል የፈጸሙ ተጠርጣሪዎች ተብለዋል ማለት ነው። ስለዚህ በቁጥጥር ስር አውሎ ፖሊስ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ እንዳስታወቀ መረጃዎቹ ያሳያሉ። ታህሳስ 20 2018 ዓ.ም ነው ይሄ ዛሬ የተዘገበው። እንግዲህ በከተማዋ መዘንበር ጋር ዘመናዊነት ጋር ተያይዞ ቀልጣፋና ተደራሽነት ያላቸው የዘመናዊ ትራንስፖርት አማራጮችን በብዙ መልኩ እንዲሰሩ ለማድረግ መንግስት ባለሀብቶችን በየዘርፉ ያሉትን ያበረታታል በሚል ይጠቅሳል። ከዛ በአንጻሩ ዜጎች ካላቸው ላይ ቆጥበው ደግሞ ለነገ ተስፋ ህይወታችን የተሻለ ነገር ይሆናል ብለው ያሰቡትን ነገር ለመሰማራት ከነዚህ ሰዎች ጋር ደግሞ አብሮ በመስራት አማራጭ ሊኖር ይችላል በሚል በዚህ በቢዝነስ ላይ የተሰማሩ ሰዎች እንዳሉ ይጠቅሳል። ይህንም እንደ መልካም አጋጣሚ በመጠቀም ይለዋል መረጃው እንግዲህ ዜጎችን በአነስተኛ ቅድመ ክፍያ መኪና ባለቤት እናደርጋለን በማለት ከ127 ሰዎች ላይ ከ130 እስከ 350 ሺህ ብር የተቀበሉ ሁለት ተጠርጣሪዎች በከባድ የማታለል ወንጀል ክስ ምርመራ እየተጣራባቸው እንደሚገኝ ተነግሯል ማለት ነው። አቶ ዳንኤል ዮሐንስ የሄሉ ታክሲ ባለቤትና ስራ አስኪያጅ፣ ወይዘሪት እንግዳ የሺጥላና ሌሎችም መኪና አስመጭነን ባዮችና ተባባሪዎች በፈጸሙት ከባድ የማታለል ወንጀል ክስ ክትትል ሲደረግባቸው እንደነበርም ፖሊስ እንደገለጸ መረጃው ያሳያል። ፖሊስ እንግዲህ ግለሰቦቹ ከዚህ ቀደም በተለያዩ ጊዜያት ይለዋል በማደራጀት በትንሽ ክፍያ የመኪና ባለቤት እናደርጋቸዋለን በሚልና ባልተገባ መንገድ የበርካታ ዜጎችን ህይወት አደጋ ላይ ጥለዋል የሚልም ክስ አያይዞ አቅርቧል። በአቋራጭ ለመክበር በማሰብ ከደሃው ዜጋ ገንዘብ በመሰብሰብ ያልተገባ ጥቅም ለማግኘት ለሚሹ ግለሰቦች የሚሆኑ ተቋማት ከድርጊታቸው ሊቆጠቡ ይገባል በሚል ፖሊስ ይሄንን መሰል የማታለል ድርጊት ውስጥ የሚገቡ ላይም ተገቢውን ህጋዊ እርምጃ ወስዳለሁ የሚለውን ነገር እዚህ ላይ እንደጠቀሰ ፖሊስ ገልጾታል። ረዳት ኢንስፔክተር ዳዊት ዳምጤ እርገጤ ይሄንን ዘግበዋል ማለት ነው። ረዳት ኢንስፔክተር ዳዊት እርገጤ ይሄን ዘግበዋል። ስለዚህ ከዚህ ጋር ተያይዞ ያሉት ነገሮች ስታዩ እነዚህ ግለሰቦች ኦልሞስት ይህ ሰው በጣም በከባድ ደረጃ ከዚህ ቀደም በሄሎ ታክሲ ብዙ ስሙ የተነሳበት ሰው ነው። እንደገና ኢቭን በጣም ብዙ ሰዎች ክስ ሁሉ ያቀርቡበት ነበረ። በዚህ ሰው ላይ ብዙ ተበልተናል፣ ብዙ ተጨበርብረናል በሚል ማለት ነው። ከዛ በኋላ እንደገና ያ ነገር ተደባብሶ አለፈ። በምንም አልፎ ሊሆን ይችላል። እንደገና ተመሳሳይ ነገር በተለይ ብዙዎቹ የላዳ ሹፌሮች ናቸው። አሁን በቅርቡ ይሄው ነው። በጣም አንጀት ይበላሉ። ለፍተው ልጆች አሏቸው፣ ቤተሰብ ያስተዳድራሉ፣ ስንት ነገር አለ። ይሄ ሁሉ በተለፋበት ደረጃ ላይ ውጤት መምጣት ሲገባው ነገር ግን አሁንም ተመሳሳይ ጥፋት ደግመዋል ማለት ነው አቶ ዳንኤል። በዚህም የተነሳ እንግዲህ ክሱ በርትቷል። ሁሉ ነገር በመበርታቱ የተነሳ በዚህ ሰው ላይ ፖሊስ ክስ መመስረቱን እንደገናም ይህን ሰው በማሰር የሚገባው ነገር ለማድረግ
የሚደረግበትን አካሄድ በተመለከተ ከተባባሪዎቹ ጋር ያለውን ነገር አያይዞ ፖሊስ መግለጹን ሰምተናል። እንግዲህ ህዝቡ ያሳዝናል። በጣም ምስኪን ማህበረሰብ ነው። በዚህ ማህበረሰብ ላይ እንዲህ አይነት ነገር ሲደረግ በጣም ነው የሚያሳዝነው። አቶ ዳንኤልን ተመልክቶ አንድ ወዳጁ የነገረን ምንድነው ተው ብለን አልነው አልሰማንም አለ። ምክንያቱም እነዛ ህዝቦች ሁሉ 300,000 ብር ያጠራቀሙ በጣም ብዙ ሰዎች እንግዲህ 300,000 ብር የሚያጠራቅም 1000 ሰው ቢኖር እንግዲህ ወደ 300 ሚሊዮን ብር ሊጠጋ ይችላል። አላቅም ያው ሂሳቡን ለእናንተ ግን ያንን ያክል ገንዘብ ተወስዶ ከበቃ በኋላ በፍጥነት ነው ግን ይሄን አይነት በጣም ዘመናዊ መኪናዎችን መንዳት የቀጠሉት ብለው ነገሩን። እኛም እንደ ወዳጅ ይሄ ነገር አያስኬድም፣ መጀመሪያ የህዝቡ መኪና ይዳረስ የተባለው ቃል የተገባው ነገር ይዳረስ ብለን ነገርናቸው፣ አልሰሙንም በሚል ነገሩን ማለት ነውና እኔ በጣም በእውነት ለመናገር በብዙ መልኩ ጠንካራ የሥራ ሰው እንደሆነና ቃልን ሐሳብ የሚፈጥር ነው አቶ ዳንኤል። በጣም ቀልጣፋ ጭንቅላት ያለው ክሪኤቲቭ የሆነ አዳዲስ አይታችሁ የሚፈጥር ነው። ግን በዚህ ውስጥ በታማኝነት ደግሞ መስራት ምን ያህል ውጤታማ ሊያደርግ የሚችል ካልሆነ ደግሞ እንዴት ኪሳራ ሊሆን እንደሚችል ይሄንን ነገር አይተን ጠቁመን ለማለፍ ነው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ቴምር ሪል ስቴት ከ8 በላይ ሳይቶችን ጥንቅቅ አድርገን አስረክበን አሁን ደግሞ ሳር ቤት ቫቲካን ኤምባሲ አቅራቢያ ሊሴ ገብረ ማርያም እና አዋሬ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% በሚደርስ ልዩ ቅናሽ ለጥቂት ቀናት ብቻ የሚቆዩ አፓርትመንቶችንና ሱቆችን ደግሞ በፒያሳና በቃሊቲ በገላን ከ500,000 ብር ጀምሮ ቅድመ ክፍያ በመክፈል በ2.5 ሚሊዮን ብር ሙሉ ክፍያ ለሽያጭ አቅርበናል። ልብ ይበሉ ያለምንም ወለድ የግንባታ ዕቃ ጭማሪ በኢትዮጵያ ብር ብቻ ከፍለው የሚዋዋሉበት